ቆይ ይቅር ለማትይው ሰው ነው የቃል ኪዳን ቀለበት ያሰርሽው? ብሌን አፈቅርሻለሁ፣ ያላንቺ መኖር አልችልም። ትዝ ይልሻል እንዳትሆኝ ብለሽኝ ነበር፣ በእኔ ተስፋ እንዳትቆርጥ ብለሽኝ ነበር። እኔ ግን ተስፋ አልቆረጥኩም፣ አንቺ ግን ተስፋ ቆርጠሽብኛል። ይኸው ትተሽኛል። ነገር ግን ብሌን ታውቃለህ፣ አሁንም ድረስ ብሌንን በወዳትም የተለየ ነገር ላለማድረግ እስካሁን ራሴን የተቆጣጠርኩ ነበር። እንዳንተ ቢሆን በመሀላቸው ያለውን ክፍተት ተጠቅሜ በደንብ እንድትጣሉና እኔ እንድትቀረኝ ማድረግ ይችል ነበር። ግን እንደዛ አላደርግም። ምክንያቱም እኔ ብሌንን ከራሴ በላይ ነው የምወዳት። የግድ የኔ መሆን አለባት ብዬ ደስታዋን አልነጥቃትም። ከዚህ በኋላ ግን ታየኛለህ፣ ሁሉንም ነገር በደንብ ነው የምጠቀምበት። ያስፈራራኸኝ ነው? አይ እየነገርኩህ ነው። አረ ለእኔ በላይ ራስን ቆጠበ። እስኪ ፊልም አይደለም ህይወት ላይ ደግሞ ሁሉም ለራሱ የተሻለ ነገር ነው የሚመርጠው። እንግዲያውስ እንወዳደድ። ብሌን አንተን ከወደደች እኔ ራሴን ቀለበት ማስላችሁ፣ ከዛ በኋላ ከህይወታችሁ እወጣለሁ። እሺ ተስማምቻለሁ። ነገር ግን ብሌን አንተን ትታ ወደ እኔ ከተመለሰች ድጋሜ ፍቅረኛሞች ከሆነን ሁለተኛ ላተመለስ ከህይወታችን ትወጣለህ። ተስማምቻለሁ። ልቀቀው ያልኩህ እኮ ነው ሳሚ። ምንድን ነው የማትረጋጋው? ምን እያወንክ ነው? ሰላም፣ እሷን ታውቂያታለሽ። የእሱን ጥፋት ለመሽፋት ፈልጋለሁ። ምንም አላደረገኝም እና ምንም አልተፈጠረም። በቃ እና ምንም ካላደረገሽ ለምንድን ነው እንደዛ ይጦሽ የነበረው? አዎ ብሌን። ዳጊና ሳሚ ትልቅ ፉክክር ላይ ናቸው። ዳጊ የእውነት ብሌን አንተን የምትወድ ከሆነ እኔ ራሴ ቀለበት አድርግላቸዋለሁ ይላል ሳሚ። ሳሚም ኦኬ ተቀብያለሁ። ሳሚ ተቀብያለሁ ሲለው እንግዳውስ ብሌን የእውነት እኔን ጥያቄን ወይም ደግሞ የይቅርታ ጥያቄን ተቀብላ ድጋሚ ወደ ህይወቴ ከመጣች ድጋሚ አንተ ደግሞ ወደኛ ህይወታችን ላትገባ ከህይወታችን እስከ መጨረሻው ትርቃለህ፣ ከህይወታችን ትወጣለህ ብሎታል። ሁለቱንም ተቀብያለሁ ይላል ሳሚ። ሳሚ አሁን ላይ አቀራረቡን አያያዙን ስለቻለበት ሳሚ የሴት ልጅ አያያዝ ይችላል። ዳጊ ምንም እንኳን አፍቃሪ ቢሆን ምንም እንኳን ብሌንን ከልቡ ቢወዳት ነገር ግን በጣም ሁልጊዜ ያልተገባ ቃላቶች እየተናገረ እንግዲህ የልብ ስብራት ብዙ ጊዜ አድርሶባታል። ቢሆንም እሷም አሁንም ቢሆን ትወደዋለች። ነገር ግን ያደረጋትን ነገር ደግሞ እያስታወሰች በቀላሉ ይቅር ልለው አልችልም ትላለች። ነገር ግን ደግሞ በዛሬው ዕለት ሳሚን ደጋግፋ ወደ ሽንት ቤት ይዛው ስትሄድ እንግዳውስ እኔም ደግሞ እንደሱ ለመታቀፍ እኔም ጉዳት ሊደርስብኝ ይሻላል ወይ የሚል ቃል ተጠቅሟል። ያልሆነ ቃላት እየተናገርክ ሰውን ከራስህ አታርቅ እያለች ብሌንም ለስለስ ባለ አንደበቷ ብትናገረውም ነገር ግን በስተመጨረሻ እንግዲህ ወደ መጸዳጃ ሂዶ እስኪመለስ ሳሚ ቁማ እየጠበቀች በነበረበት ሰዓት እንግዲህ ሳሚ ሲወጣ ያየው ነገር ያስደንግጦታል። ብሌን ከዳጊ ጋር ይቅርታም ብሎ ብዙም ሳይቆይ ሳይውል ሳያድር ወዳውኑ ብሌንን እንግዲህ እንደተለመደው ምንም እንኳን ቀለበት ያደረገላት ጓደኛው ወይም ፍቅረኛው ብትሆንም እና እንግዲህ ቀለበቱን አውልቃ ጥላለት እንደነበረ ሁላችንም የምናስታውሰው ነው። በእርግጥም በሰዓቱ በጣም አበሳጭቷት ስለነበረ ነው። ዳጊም እንግዲህ ይቅር ለማትይው ሰው ነው እንዴ ቀለበት ያሰርሽለት እያለ ብሌን እኔ ያላንቺ መኖር አልችልም፣ በጣም ነው የምወድሽ፣ በነገሮች ላስቀይምሽ ይችል ይሆናል ነገር ግን ከልቤ ስለምወድሽ ነው። ታስታውሲዋለሽ እንዳትተወኝ በእኔ ተስፋ እንዳትቆርጥ ብለሽ ነበር። እኔ በጭራሽ ባንቺ ተስፋ አልቆረጥኩም፣ አልተውሽም፣ በጭራሽ ልረሳሽም አልችልም። አንቺ ግን ትተሽኛል፣ ረስተሽኛል። ሳሚም እንግዲህ ብሌንና ዳጊም በቃላቶቹ ተናግሮ እንደገና የሆነ ነገር ሲሰማት ብሌን እንግዲህ ሳሚ ያየው ነገር ከመጸዳጃ ሲወጣ አስደንግጦታል። ነገ ብሌን ይቅርታ የተቀበላ ከኔ ጋር ከሆነች እስከ መጨረሻው ከህይወታችን ትወጣልናለህ ብሎት ነበርና ያን ነገር ቆሞ እያስታውስ ነበር ሳሚም ለግሉ ወይም እሷ አንተን ከወደደችህ እኔ ራሴ ቀለበት አደርግላችኋለሁ ወይም ደግሞ እሷ የኔን ይቅርታ ከተቀበለች ድጋሚ ወደ ህይወታችን ላትገባ እስከ መጨረሻው ከህይወታችን ትወጣለህ ብሎት ነበር። ሁለቱንም ተስማምቻለሁ ነበር ያለው ሳሚ። አሁን ላይ ሁለቱንም አንድ ላይ ሲያገኛቸው እጅግ በጣም ደንግጧል። ያለውን ነገር እያስታወሰ የባለፈው ክፍል ብሌን ጆ በር ላይ ተለጥፎ ሳሚና ሰላም ሲያወሩት የነበረውን እያዳመጠ መሆኑን ከጀርባ ቆማ ስታየውና ምን እያደረገ ነው ያለችው ነበር። አንተ ልጅ በኃይሉ የላከህ እኛን ለማጥቃት የላከህ የባህሉ ሰው ነው አይደል? ልጁ ነኝ ያልከው ውሸትህ ነው፣ ልታታልለን ነው ትላለች። ልንገርህ አይደል አንተም ሆንክ እሱ ምንም አታመጡም፣ ጫፋችን መንካት አትችሉም። እሱ እንደሆነ እኛ በሰላም ስንኖር ደስ አይለውም። ብሌን የምታወሪውን ነገር እየተጠነቀቅሽ አውሪ። ከአባቴ ጋር ምን አይነት ችግር እንዳለብሽ አላውቅም። እሱ መጥፎ ሰው መሆኑን አውቃለሁ። ነገር ግን ከኔ ጋር ምን አገናኝቶች ነው? እናቴም በኃይሉ መጥፎ ሰው እንደሆነ ነግራኛለች። እኔ ከዚህ ጋር የሚያገናኝ ነገር የለም። እናንተ እኮ እትዬ የዋህ መሆኗን አይታችሁ ያንን ነገር ተጠቅማችሁ ለመጉዳትና ለማጥቃት ነው። የማይሆን ታሪክ እየፈጠራችሁ እየመጣችሁ የሰውን ህይወት ለማበላሸት ነው። ብሌን ተረጋጊ፣ በማለቀው ነገር እየከሰሽ ነው ይላል ጆ።
ተረጋጊ ብሌን። እንዴት ልረጋጋ? አንዴ አልማዝን ይልክብናል፣ አንዴ ደግሞ አንተ መጣህ። የሆነ ጊዜ ላይ ደግሞ የሆነ ነገር ፈጥራችሁ ትመጣላችሁ። ሳሚና ሰላም ሳሎን ሆነው እያወሩ ስለነበረ ብሌን ከልጁ ጋር ስትጫጫ ይሰማሉ። ብሌን ምን ሆና ነው ያ ልጅ ጎርቷት እንዳይሆን በማለት ሳሚ ሩጦ ወደ ውጭ ወጣል። ሁልጊዜም ለብሌን ህይወቱን አሳልፎ ለመስጠት እንኳን የማይሳሳው ሳሚ ሩጦ ምንም እንኳን ከህመሙ ያላገገመ ቢሆን እጁም ቢሆን ብዙ መንቀሳቀስ ያልቻለው ነገር ግን ሩጦ ነበር ጆን ያነቀው። ምን እያደረካት ነው? ምን ስታደርጋት ነበር? በማለት እጁ የታመመ ቢሆን እንኳን ጀግናው ሳሚ ሩጦ ነበር ያነቀው። ብሌንም እንዳይጣሉ ስለፈለገች ብቻ ሳሚ ከልጁ ጋር ሌላ ችግር ውስጥ እንዳይገባ በማለት ምንም አላደረገኝም ልጁን ልቀቀው ትላለች። ወይዘሮ ሰላምም በቃ ልቀቀው ምንም አላደረገኝም ማለችህ ትላለች። አይ እሷ ለመሸፋፈን ብላ ነው እንጂ እያወቅሽኛ ውስጥ ሆነን ስትጮህ ነበር። ለምን ጮች ታዲያ? ለምን ነጮች? እሺ ተናገሪ። ምንም የለም እኛ ሁለታችን ሰላም ነን ትላለች ብሌን። ጆ እኔና አንቺ ሰላም አልነበርንም ይላል። የክብሬን የሚነኩ ቃላቶች ተናግረሽኛል። ለምን ብሌን? እንዴት ትናገሪዋለች? ትላለች ወይዘሮ ሰላም። አይ እኔ አንቺና ሳሚ ስታወሩ ስለ እኔን እያማችሁ ስለነበረ በር ላይ ቆሜ ሳዳምጣችሁ ነበር። እንዴት እንደዚህ ታደርጋለህ? የኔ ልጅ እንዴት በር ላይ ተደብቀ የሰው ወሬ ታዳምጣለህ? እናንተስ እኔ በሌለሁበት እኔን የምታሙኝ ልክ ነው እንዴ? ዳጊ ብሌንን እንግዲህ ከሳሚ ጋር በተደጋጋሚ እያያት ስለሆነ በዛ በተከራየው በሰላም አንድ ክፍል ቤት ውስጥ የቢራ ፋብሪካ አድርጎታል። እንግዲህ ሆዱንም ክፍሉንም እየገለበጠ ይገኛል። ምክንያቱም በጣም ተበሳጭቷል። በተደጋጋሚ ብሌንን ከሳሚ ጋር እያያትና ከሱ ጋር ርቃ ስለቀረች ይች ልጅ በቃ ካሁን በኋላ ወደ እኔ ህይወት አትመጣም በማለት ራሱን እንግዲህ የቢራ ጠርሙስ ውስጥ ደብቆ ይገኛል። ሳሚም ሆን ብሎ ዳጊን ለማበሳጨት ያክል ብሌን ደጋግፋው ወደ ሽንት ቤት እንድትወስድ ወይም ወደ መጸዳጃ ቤት እንድትወስድ ያደርጋል። ነገር ግን ከደቂቃዎች በፊት ከዛ ከልጁ ጋር ጭራሽ ምንም አይነት ህመም የማይሰማው መስሎ በሁለት እጆቹ ነበር ጉሮሮውን እንቃርጎ ይዞ እንደውም አንስቶ ሊያፈርጠው ሁላ ፈልጎ ነበረ። ምንም አይነት ህመም እንደማይሰማ አይነት ሆኖ አሁን ላይ ጭራሽ ደጋግፈው ብሌን ወደ መጸዳጃ ቤት እንድትወስደው አድርጓል። ይሄ ደግሞ ሳሚ ሆን ብሎ ነው ያደረገው ዳጊን ለማስቀናትና ብሌን አንተን ትታ ወደ እኔ መታለች ጠቅልላ ለማለት አይነት ያክል ይመስላል። ቃልም በበኩሏ ከወይዘሮ ገነት ጋር እሰጥ አገባ ላይ ናት። ሁልጊዜ ክርክርና ጭቅጭቅ ላይ ናት። እንግዲህ የቀረበው ምግብ ባይኗ አይታው ይህን ከምበላ በሞት ይሻለኛል እያለች ስትጎርር ከቆየች በኋላ በስተ መጨረሻው ምግቡ ሊያልቅ ሲል ስትቀምሰው ለካ ሽሮም እንዲህ ይጣፍጣል እንዴ በማለት ያችን ሽሮ ድጋሚ ባገኛት አይነት ነገር አይሻደልቃል። በህይወትሽ የያሽው ነገር ካመለጠሽ በኋላ መቆጨት አይጠቅምም። በያሽው ሰዓት መጠቀም ነው ያለብሽ። አንቺ ወጣት ነሽ፣ ቆንጆ ነሽ፣ ሴት ልጅ ነሽ። ደግሞ በአይን ብቻ አይተሽ ማንኛውንም ነገር ይሄ ነገር አይጠቅምም ወይም አይረባም ብለሽ መተው የለብሽም። አይሽ አይደል ካለፈ በኋላ እንደሚጠቅምና እንደሚጣፍጥ አይሽው አይደለ? አሁን ምን ነው በበላዎች ኖሮ አልሽ። ማንኛውንም ነገር ካለፈሽ ወይም ካመለጠሽ በኋላ ወይኔ የኔ ባደረኩት ኖሮ ብለሽ መቆጨት አይጠቅምም። አይሽ አይደል ይሄን ሽሮ እንኳን ልክ ሲያልቅ ምን ነው ቀድሜ በበላሁ ኖሮ አስባለሽ አይደል? ማንኛውም ነገር እንደዛ ነው። እጅሽ ላይ ያለውን ነገር በሰዓቱ መጠቀም አለብሽ እያለች ወይዘሮ ገነት እንግዲህ ወይዘሮ ሰላም አስተምረሽ እንደ ብሌን ጥሩ ልጅ አድርገሽ ወደ እኔ ትመልሻታለሽ ብላት ስለነበረ ጥሩ ምክር እየመከረቻትና ጥሩ ስነ ምግባር እንዲኖራት እያደረገች ትገኛለች ወይዘሮ ገነት። ወይዘሮ ገነትም እሺ አሁን ድስት ጠራርጌ ላምጣልሽ እንዴ ትላታለች። ቃልም በጣም ተደስታ በፈገግታ አረ በጣም ደስ ይለኛል ትላለች። ወይዘሮ ገነት ምግቡ እንዳላለቀና ድጋሚ እንጀራዋን ጥፍ አድርጋ ወጡን በደንብ አድርጋ ታመጣለች። ቆይ ግን ድስት ልጠርጌ ላምጣ ብለሽ ይህን ሁሉ አመጣሽ እንዴ? ዛሬ እንግዲህ የተማርሽውና የተፈተንሽውን ነገር በጥሩ ሁኔታ ስለጨረሽ ሽልማት ነው ብዬ ነው ይሄን ያመጣሁልሽ። በጣም የምትገርሚ ሰው ነሽ። ማንም ሰው ጭንቅላቴ ላይ እንደዚህ እንዳንቺ ተጫውቶበት አያቀብቅም። ዳግም እንግዲህ የቅናት መንፈሱን እንደጨመረ ሆኖ እንዳለ ብሌን ሳሚን ወደ መጸዳጃ ቤት አድርሰው ቁማ ስትጠብቅ ያገኛል። በዚህ ብርድ ደግሞ ጭራሽ ይባስ ብለሽ እኔም እንግዲህ እንደሱ ለመታቀፍ መጎዳት አለብኝ ማለት ነው እንዴ? ይባስ ብለሽ ደግሞ አንቺ እያቀፍ እየደገፍሽ ወደ መጸዳጃ ቤት መውሰድ ጀምረሻል። ዳግም እባክህ ላፈህ ለከት ይኖርህ። ሳሚ እኮ እንደዛ የሆነው ለእኔ ብሎ ነው። ስለዚህ እኔ ደግሞ መንከባከብ ግዴታ አለብኝ። አንተ ግን ያኔ ትላለች ብሌን ያኔ ያው ስልኬን ዘግቼብሻለሁ። በሚያስፈልግሽ ሰዓት እንደሚያስፈልግሽ አልሆንኩልሽም። እንደ ጎዳዎሽና እንዳሳዘንኩሽ ይገባኛል። ታዲያ ያንቺ ይቅርታ የሚያስፈልገኝ ሰው አይደለሁም። ቆይ ግን ይቅርታ ለማትይው ሰው ነው እንዴ የቃል ኪዳን ቀለበት ያሰርሽለት? እኔን የሚጨክል ልብ የላትምና ምንም እንኳን በሰዓቱ አሳዝኗት አስቀይሟት ቢሆንም ነገር ግን ዳጊን ከልቧ ነበር የምትወደው። እናም አሁንም ይሄን ቃላት ሲናገር እጅግ በጣም ይሰማታል። መልስ ታጣለች። አንገቷን ደፍታ ከመቅለስለስ ውጭ ምንም መልስ አጣች። ብሌንዬ እኔ ከልቤ ነው የምወድሽ፣ ያላንቺ መኖር አልችልም እያለ እየተቅለሰለሰ እሱም በስተመጨረሻም እንግዲህ ዳጊ እንዳትሆኝ ብለሽ ነበረ፣ በእኔ ተስፋ እንዳትቆርጥ ብለሽ ነበረ። ይኸውና እኔ ልተውሽም አልችልም፣ በአንቺም ደግሞ ተስፋ ልቆርጥ አልችልም። አንቺ ግን በእኔ ተስፋ ቆርጠሻል። ይኸው ትተሽኛል፣ በሌላ ሰው ቀይረሽኛል። በስተመጨረሻም ጉንጮቿን በሁለት እጁ
እያደበሰበሰ እንግዲህ ጠጋ ጠጋ ሲል ሳሚ ብቅ ብሎ አይቶ ሳሚ እንግዲህ ሲናገረው የነበረውን ቃላት እያስታወሰ በጣም ተጸጽቷል። ብሌን የእውነት አንተን የምትወድ ከሆነ እኔ ራሴ ቀለበት አስርላችኋለሁ ብሎት ነበረ። ደግሞ ብሌን እኔን ይቅርታዬን ተቀብላ ወደ እኔ ህይወት ድጋሚ ከመጣች አንተ ለዘላለም ከህይወታችን ትወጣለህ፣ ድጋሚ ወደ ህይወታችን አትወጣም ሲለው ሁለቱንም ቃላቶች እሺ እቀበላለሁ ብሎ ነበር። ያን ነገር እያስታወሰ እጅግ በጣም ተጸጽቷል። እነሱ አላዩትም። እሱ ከጀርባ ቁሞ ይሄን ነገር ሲያይ በጣም ተሰምቶታል ሳሚ። እንግዲህ ለዛሬ አደራ ክፍል 81 ይህን ይመስል ነበረ። ሳሚ ወይ ደግሞ ብሌንስ ምን ታደርግ ይሆን? ዳግን ከልብ ይቅርታ ታደርግላታለች ወይስ የሳሚስ ነገር ምን ይሰማ ይሆን? አይደለም ድጋሚ ይቅርታ አድርጋለት ጭራሽ ስለሱ ስታነሳ እንደሚከፋውም ነግሯታል ከዚህ በፊት። አሁን ላይ እንግዲህ ድጋሚ ወደ ዳጊ ስትመለስ የመጨረሻ ተስፋ ይቆርጣል። በእርግጥ እኔ መቼም ቢሆን የግድ ውደጅኝ አለችም፣ እኔ ግን አንቺን መውደዴ ወይም ማፍቀሬን አልተውም ብሏታል። በእርግጥም